ቋጠሮ ሲፈታ ክፍል 10 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ይህን ታሪክ ወደ እናንተ ይዞ የሚቀርበው አሚን ቲዩብ ነው። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አዝናኝና ቁም ነገር አዘል ታሪኮችን ያገኙ። ወደ ታሪኩ። ገመዶ እኩለ ሌሊት ላይ ስልኩ ጮኸ። ምንድነው ነገሩ በማለት እየተነጫነጨ በተኛበት እጁን ዘረጋና ስልኩን ከኮመዲና ላይ አንስቶ ጆሮ ላይ ለጠፈና ሄሎ አለ። ኮማንደር መስማት አለበት ብዬ ነው፣ ድንገተኛ ነገር ተከስቷል። ምክትሉ ነበረ። ከመኝታው ተነሳና አልጋው ጠርዝ ላይ ተቀመጠ። ምንድነው የተፈጠረው አለ። ከእርባታ ቦታው ማለቴ የቤተሰቦች እርባታ ቦታ ከዛ ነው የተደወለልን አለው። ከአልጋው ወርዶ ጅንስ ሱሪውን መልበስ ጀምሮ ነበረ። ጭንቅላቱ የፍርሃት ቅዝቃዜ ሲፈስ ታወቀ። ምን አይነት ድንገተኛ አደጋ ነው? ገና አልተረጋገጠም። ኃይል ወደዛ ልከናል። ያልተቆለፈ ሸሚዙን ከቆለፈ በኋላ ቆሞ ጫማውን አደረገ። በቃ ቶሎ ጠርተህ ደውልልኝ፣ ወደዛ ሄዳለሁ። ይኸው እየወጣሁ ነው። ስልኩን ዘጋና ኮቱንና ኮፍያውን አድርጎ ወደ ኮሪደሩ ሮጠ። ዓለም በከባድ እንቅልፍ ውስጥ ነበረች። ለዚህም ነው የበሯ መንኳኳት በህልሟ መስሎ የተሰማት። ህልም ውስጥ ነበረች። በመጨረሻ ተከታታይ የሆነው የስልክ ድምፅ ከእንቅልፏ ቀሰቀሳት። ተነሽና በሩን ክፈቺ። በቁጣ እየጮኸባት ነው። ቁጭ አለችና አልጋው ዳር ላይ ያለውን መብራት አበራችው። መብራቱ ሲበራ ብርሃኑ አይኗን አጭበረበራት። ገመዶ ነኝ ክፈቺ ጮኸ። ዝም አለችው። በ10 ሰከንድ ውስጥ ካልተነሳሽ በሩን ሰብረዋለሁ አላት። የግድግዳውን ሰዓት ተመለከተችው። ከምሽቱ 8 ሰዓት ገደማ ነበር። ኮማንደሩ ወይ ሰክሯል አሊያም አብዷል ስትል አሰበች። ያም ሆነ አሁን ባለበት ሁኔታ በሩን ልትከፍትለት አልፈለገችም። ምን ፈለክ አለችው። ከሱ መልስ ስትጠብቅ በራፉ ላይ ፈንጅ የተጣለበት ይመስል ጓጓጓ አለና ተከፈተ። ተንደረደረና መኝታ ቤቷ ገባ። በድንጋጤ እየተንቀጠቀጠች አልጋዋ ላይ ቆመች። ምን እየሰራህ ነው ብላ ጮኸችበት። በቆመችበት አልጋ ልብሱን እየሰበሰበች እርቃኗን ለመሸፈን እየጣረች ነው። አንቺን ለማግኘት ነው የመጣሁት። ካልጋው ላይ ጎተተና ወለሉ ላይ አቆማት። ኮማንደር በሩን ገንጥላ መኝታ ቤቴ ለመግባት በቂ ምክንያት እንዳለ ተስፋ አደርጋለሁ አለችው። ማብራሪያ አለኝ አለና መሳቢያውን ከፈተና ውስጡ ያሉትን ልብሶች ማተረማመስ ጀመረ። ንገረኝ፣ ምን እየፈለክ ነው አለች። ምን ፈልገህ ነው ዳግመኛ ጠየቀችው። ልብስ። እንደዚህ መውጣት ካልፈለግሽ ምትለብሹ ልብስ ያስፈልግሻል። ወዴትም አልሄድም። ጅንስሽ የት ነው ያለው? ወፍራም ድምጽ ጠየቀ። የትም አልሄድም። ስንት ሰዓት እንደሆነ ታውቃለህ? ድንገት ቀና ሲል ካልጋው አጠገብ ባለው ግድግዳ ልብሷ ተሰቅሎ አየው። ጅንሱን ከተሰቀለበት ላይ አወረደና ወረወረላት። መያዝ ስላልቻለች ወደ ወለሉ ወደቀ። ከጫማዎቿ ውስጥ አንዱን መረጠና ወደ እግሮቿ ቀረበላት። ዝም ብላ ፈዛ ታየው ጀመረ። እሺ ቶሎ ልበሺ። ጅንሱን አነሳችና ጠለቀች። ከላይ ሹራብ ለበሰች። ከኮሜዲኖ መሳቢያ ውስጥ አንድ ካልሲ ያወጣችና አራግፋ ጠለቀች። ጫማዋን አደረገች። በመጨረሻም ዞር ብላ አየችው። እሺ ይኸው ልብስ ለብሻለሁ። አሁን ምን እየተካሄደ እንደሆነ ንገረኝ አለችው። እየሄድን እነግርሻለሁ አለና እጆቿን በመያዝ እየጎተተ ይዟት ወጣ። በንዴት እየተንቀጠቀጠች ነበረ። እንዲህ እንድታደርግ ማን ይፈቀደልህ አለሽ በንዴት። አንገትሽን መስበር አለብኝ። አላደርገው አላት። ኮቷን ከሳሎን በራፍ አካባቢ ባለው ማንጠልጠያ ያነሳችና ያዘች። ከቤት ይዟት ወጣ። በሩስ ብላ ጠየቀችው። የሚጠግን ሰው ልካለሁ አላት። በዚህ ሌሊት? በፈጣሪ በሩን እርሺው። በአካባቢ ቤትሽን በንቃት የሚጠብቁ ፖሊሶች አሉ ብሎ ጮኸ። የሚጠብቁ ነው የሚሰልሉ አለችው። እጇን ጨምድዶ እንደያዘ ስትጠብቀው ወደ ነበረው ታክሲ ውስጥ ይዟት ገባ። በፈጣሪ ገመዶ ምን እየተፈጠረ ነው? ነው ወይስ እያሰርከኝ ነው? እያሰርከኝ? አንቺን ምን ነው ወንጀል ሰርተሻል እንዴ አላት። እና ምንድነው ንገረኛ። ወዴት እንደምሄድና ለምን እንደምሄድ የማወቅ መብት አለኝ። የእርባታ ቦታው እየተቃጠለ ነው። የእርባታ ቦታው የመጁኒየር? አዎ። ወይ ፈረሶች ተረፉ። ፈረሶቹ ምን ያክል ይወዳቸውና በምን ያክል መጠን ይንከባከባቸው እንደነበር ስለምታውቅ ነው ቀድማ ስለ ፈረሶቹ የጠየቀችው። አላውቅም። የወደውና የተረፈው
ስንደርስ ነው የምናውቀው። ሲደርሱ እሳቱ ከፈረሶቹ ጋር አካባቢ እየተንቀለቀለ ነው። በ1 ኪሎ ሜትር ርቀት ላይ የሚገኘው የእንጨት ፋብሪካ ከአደጋ ውጭ ነው። ቢሆንም በንፋስ ታግዞ ወይም በሆነ ምክንያት እሳቱ እዛ ቢደርስ ከፍተኛ ውድመት እንደሚያስከትል የታወቀ ነው። እንደደረሱ መኪናዋ ስትቆም ኮማንደሩ ከመኪናው ወረደና ወደ እሳቱ አቅጣጫ ተንቀሳቀሰ። ዓለም ከኋላው ተከተለችው። ከአንዱ የፈረስ ጋጣ ጭስ ሲተለተል ይታያል። ዓለም ሆዷ ተገለባበጠባት። የእሳት አደጋ መከላከያ ሰራተኞች የደንብ ልብሳቸውን ለብሰው እሳቱን ለመቆጣጠር እየሞከሩ ነበረ። ብዛት ያላቸው የእርባታው ሰራተኞች የአካባቢው ነዋሪዎች ቅጠልም አፈርም እየተጠቀሙ እሳቱ እንዳይዛመት ለመቆጣጠር እየተረባረቡ ነው። አንድ ሰው ወደ ኮማንደሩ ቀርቦ በጣም ብዙ ጉዳት ከማድረሱ በፊት ደርሰውበታል ሲል ነገረው። ሰውስ አልተጎዳም? አንድ የተጎዳ ሰው አለ የሚል ድምጽ ሰማ። ማን የተጎዳው? በጣም አሰቃቂ ትዕይንት ነበረ። ከፈረስ ተንከባካቢዎቹ አንዱ ነው። በቂ አየር ወደ ሳንባው መሳብ አልቻለም። ፈረሶችን ለማዳን ሲሯሯጥ አንድ እግሩም ተሰብሯል። በዚህ ቅጽበት አንድ ፈረስ የጮኸ ነበረ። በግልጽ ህመም ላይ እንዳለ ያስታውቃል። ዓለም እስካሁን ሰምታ የማታውቀውን እጅግ አሰቃቂ ድምጽ ነበር የሰማችው። ገመዶ በፍጥነት ወደዛ አመራ። ከኋላው ተከተለችው። የአቶ ፍስሐ ቤተሰብ በጠቅላላ በሌሊት ቢጃማቸው በአካባቢው ነበሩ። መኖሪያ ቤታቸው ከእርባታ ድርጅቱ ብዙም ስለማይርቅ እንደሰሙ በእግራቸው ነው ሮጠው ወዲያው እዛ የደረሱት። ሳራ እያለቀሰች ነበረ። ፍስሐ ራሱን ተቆጣጥሮ በጽናት ቆሞ ያያል። ጁኒየር እናቱን አቅፋ ያጽናናል። ገመዶ ወደ ጎን ገፋቸውና እሳቱ ጠፍቶ ጭሱ ብቻ ከሚታይበት ጋጣ ውስጥ ገባ። የሚወደው ፈረሱ የጋጣው ወለል መሃል ተዘርሮ እየተንፈራፈረ ነፍሱ እንድትወጣ በመፈለግ የሚያሰማው የሚሰቀጥጥ ጩኸት የሰው ጣር ነው የሚመስለው። ዓለም ባለችበት ቆማ ወደ ውስጥ ተንጠራርታ ፈረሱን አየችው። ባለፈው ከኮማንደሩ ጀርባ ላይ ተለጥፋ የቀለበችበት ፈረስ ነው። ምን ያክል ይወደው እንደነበር በዛ ቀን በደንብ መረዳት ችላለች። አንድ ሰው ገመዶን ተከትሎ ወደ ጋጣ ውስጥ ገብቷል። ለሱ ማድረግ የምችለው ምንም ነገር የለም አለው። ገመዶ ሰውየው ሲናገር ዝም ብሎ ተመለከተው። የሳራ ለቅሶ ጨመረ። ፊቷን በፎጣ ሸፈነች። እናቴ ባክሽ ወደ ቤት ልመልስሽ አላት ጁኒየር። ጁኒየር እጁን ወገቧ ላይ አድርጎ ቀስ ብሎ ወደ መሃል መንገድ ይዟት ይሄድ ጀመረ። ድንገት ሳራ ዞር ስትል ዓለምን ተመለከተቻት። ከዛ ከፍ ባለ ድምፅ አወጣችና ሌባ ጣቷን ወደ እሷ እየጠቆመች አንቺ ነሽ ይህን ያደረግሽው፣ አንቺ ነሽ ስትል አንባረቀችባት። ዓለም ደነገጠችም ግራ ገባትም። እኔ? አዎ ጥፋቱ አንቺ ነው። አንቺ ቂመኛ ሴት ነሽ። እማዬ ተይ እንጂ አለ ጁኒየር። እንዳቀፋት ከአካባቢው ይዟት ሄደ። ዓለም ንዴትና እልህ እየተናነቃት እይቷን ወደ ጋጣው መለሰች። የተሰቃየ ያለውን እንስሳ ተመለከተች። ከገመዱ ጋር ያለው ሰው የእንስሳት ዶክተር እንደሆነ ገባት። መርፌው ግቸው ነበረ። መድኃኒቱ እየሰራ አይመስለኝም። በቃጠሎ በጣም ስለተጎዳ መኖር ቢችል እንኳን ከአሁን ወዲህ የምታውቀው አይነት ፈረስ አይሆንልህም በማለት ለገመዱ አስረዳው። ሁሉም ከፈረሱ የሚወጣውን አሳዛኝ ድምፅ እያዳመጡ ላፍታ ዝም አሉ። በመጨረሻ ፍስሐ እናመሰግናለን ዶክተር፣ የምችለውን ሁሉ እንዳደረግክ እናውቃለን አለው። ይቅርታ፣ የሚረዳው ከሆነ ወደ ክሊኒክ ሄጄ አንድ መድኃኒት አለ፣ እሱን አምጥቼ ልወጋው እችላለሁ። ቢያንስ ህይወቱን ባይተርፍለት ስቃዩን ይቀንስለታል። አይ ያን ያክል ጊዜ እየተሰቃየ እንዲጠብቅ አልፈቅድለትም አለ ገመዱ። 10 ደቂቃ ፈጅብኝ ዶክተሩ መለሰ። ግድ የለም አያስፈልግም። ባይሆን ሌሎች የተጎዱ እንስሳቶች ካሉ እነሱን የለን፣ እሱን ለኔ ተውልኝ ሲል ትዕግስት የለሽ በሆነ ቃል ተናገረ። ዶክተሩ እቃውን ሰበሰበና አካባቢውን ለቆ ሄደ። ገመዱ ፈረሱ ስር ተንበረከከና ይዳብሰው ጀመር። ደህና ትሆናለህ የኔ ጀግና በማለት ያባብለው ጀመረ። ከዛ ወደ አቶ ፍስሐ ቀና አለና ጋሼ አንተ ወደ ቤት ሂድ፣ እኔ አስተካክለዋለሁ አለው። አዛውንቱ ለመጨቃጨቅ የተዘጋጁ ቢመስልም በመጨረሻ ግን በኮማንደሩ ሐሳብ በመስማማት ዞር አሉ። ዓለምን ጠንከር ያለ ትርጉም የማይገባ እይታ ተመለከታትና ምንም ሳይነገራት በአጠገቡ አልፎ ከአካባቢው ለቆ ሄደ። ገመዶ በወለሉ ላይ ከፈረሱ ጎን ተንበርክኮ ሲተክዝ ስትመለከት ማልቀስ አማራት። ፈረሱም ሰውየውም አንጀቷን በሏት። ጥሩ ፈረስ ነበርክ፣ ምርጥ ፈረስ። መዳበሱን ቀጠለ።
ያለህን ሁሉ ሰጠኸኛል። ከዛ በላይ ስንብት የሚመስል ቃላቶቹን አሽጎደጎደ። ገመዶ ቀስ ብሎ እጁን ወደ ታች ላከና በጎኑ የሻጣውን ሽጉጥ አወጣ። ካዝናውን ከፈተና ጥይት መኖሩን አረጋግጦ መልሶ አስተካከለው። አለም ምን ሊያደርግ ነው ብላ በድንጋጤ እየተመለከተችው ነው። ከዛ ሽጉጡን ፈረሱ ጭንቅላት ላይ አስጠግቶ ደቀነ። ገመዶ አይ አትድርገው፣ ሌላ ሰው ያድርገው ተንደረደረችና ወደ ውስጥ ገብታ እጁን ያዘችው። እስከዛሬ ገመዶን ስታውቀው ፊቱ ላይ እንዲህ ያለ የገዳይ ሰው እይታ አይታበት አታውቅም። አይኖቹን በማቅራራቸው ብቻ ሳይሆኑ ጥላቻም ማጋታቸውን በግልጽ ማየት ይቻላል። ሽጉጡን ልትቀማ ሞከረች፣ ታገለች። በፈርጣማ ግራ እጁ አንገቷን ፍጥርቆ ያዛትና በቀኝ እጁ ያዘውን ሽጉጥ በፈረሱ ሁለት አይኖች መካከል ባለው ግንባሩ ላይ አስተካክሎ አነጣጠረና ምላጩን ሳበው። ክፍሉ በተከታታይ ተኩስ ተደበላለቀ። እሷ በድንጋጤ ጮኸች። አካባቢው ላይ የነበሩ ሌሎች ፈረሶችና ከብቶች በፍርሃት በረከኩ። ከውጭ ያሉ ሰዎች ሲጮሁ ተሰማና በርካታ የእሳት አደጋ ተከላካዮች የተኩሱን ምክንያት ለማረጋገጥ ወደ አካባቢው ሮጡ። ገመዶና አለምን ተጋጣው አስወጣቸው። በንዴት በሚንቀጠቀጥ ድምፅ በሰው ህይወት ውስጥ ጣልቃ መግባትሽን አቁሚ፣ በቃ አቁሚ ጮኸባት። አንተ በጣም የምትወዳቸውን ነገሮች ጭምር ማጥፋትህን አቁም። አንተም በጣም የምትወዳቸውን ነገሮችንም ጭምር ማጥፋትህን አቁም ብላ በተመሳሳይ ቶን ጮኸችበት። ለምወዳቸው የሚበጃቸውን ነገር ከማድረግ ወደኋላ አላለም። ነፍሴ የምትሰቃይ እንኳን ቢሆን ግድ የለኝም አላት። ስለ ፈረሱ ብቻ ሳይሆን ስለ እናቷም እያወራ እንደሆነ ገባትና በፍርሃት ተንቀጠቀጠች። እሳቱ ሙሉ በሙሉ መጥፋቱ የእሳት አደጋ ኃላፊው አረጋገጠ። አቶ ፍስሐ ገመዶና አለም ተከታትለው እዛ አካባቢ ወደሚገኘው የአቶ ፍስሐ ቤት ሄዱ። ሲደርሱ ጁኒየር ሳሎን ቁጭ ብሎ እየተከዘ ነበረ። ሳሎን ተከታትለው እንደገቡ ሳራ እንዴት ነች ሲል አቶ ፍስሐ ጠየቀ። እንድትረጋጋ አድርጊያታለሁ፣ አሁን መድኃኒት ወስዳ ተኝታለች ሲል ጁኒየር መለሰ። አቶ ፍስሐ እስኪነጋ ድረስ ምንም ማድረግ ስለማንችል ወደ መኝታ ይልሂድ። አመሰግናለሁ ገመዶ፣ በአንተ ባይሆን ኪሳራችን ከዚህ በጣም የከፋ ይሆን ነበረ አለው። ጋሼ እናንተ እኮ ቤተሰቦቼ ናችሁ፣ የወደመው የኔም ንብረት ጭምር ነው። አውቃለሁ፣ ስለ ፈረሶች አዝናለሁ፣ ግን ከዚህ በፊት ደጋግመህ ሊጥሉ ያሉትን ሰዎች አሸንፈ እንደተነሳ ከዚህኛውም ውድቀት በድል እንነሳለን። አሁን እነሳለን ሲል በሐሳቡ ተስማማ። ጁኒየር እየተንቀጠቀጠች ያለችውን አለም ዞር ብሎ አያት። አሌክሶ አሁን ወደ ቤትሽ እንዳደርስሽ ትፈልጊያለሽ ሲል በሐዘኔታ ጠየቃት። የስራዋን ውጤት እንድታይ ፈልጌ ነበር ያመጣኋት አለ ገመዶ ጣልቃ በመግባት። ከዚህ ሰዓት ጋር ምንም ግንኙነት የለኝም። በንዴት እየተንቀጠቀጠች አለቀሰች። ምናልባት በቀጥታ ላይኖርሽ ይችላል ሲል ፍስሐ ገመዶን ደግፎ በቁጣ መለሰላት። ነገር ግን ይህ በእኛ ላይ የከፈችው የሞኝ ምርመራሽ ተስፋ ቆርጠው ትተው የነበሩን ጠላቶቻችንን እንዲነቃቁና ብርታት እንዲያገኙ ምክንያት ሆናቸዋል። ነገሮችን በዚህ መንገድ ካየ ይቅርታ ጋሽ ፍስሐ። አየሩ በውጥረት ተሞላ። በመጨረሻም ጁኒየር ወደፊት ሄዶ ክንዷን ያዘና ነይ ላድርስሽ አላት። እኔ መልሳታለሁ። ገመዶ በቁጣም ባረቀበት። የራሳችሁ ጉዳይ፣ ለማንኛውም እኔ ሄጃለሁ። ጁኒየር በንዴት ለመሄድ ተንቀሳቀሰ። በቃ ይዘሃት ሂድ። ገመዶ ነበረ። አንተ ነህ ያመጣት አይደል? ያንተ ኃላፊነት ነች በማለት ክፍሉን ሙሉ በሙሉ ለቆ ወጣ። ፈገግታ የሌለው ፍስሐ ልጁን ተከትሎ ወጣ። ገመዶና አለም ብቻቸውን ቀሩ። ነይ ብሎ ወደ ውጭ ተራመደ። ተከተለችውና በጭንቀት ምክትሉ ይዞት ወደ ነበረው የቢሮ መኪና ውስጥ ተከትለው ገባች። በዝምታ አካባቢውን ለቀው ወደ እሷ ቤት አቅጣጫ መጓዝ ጀመሩ። አስፈሪውን ዝምታ ለመስበር የሆነ ነገር ማለት ፈለገች። ነገር ግን አንዲት ቃል መናገር አልቻለችም። ገመዶ እሷን ለማናገር ፈቃደኛ የሆነ አይመስልም። በመጨረሻም በደረቷ አካባቢ እየጨመረ የመጣውን የጭንቀት ቋጠሮ ስላለፈች ለመናገር ወሰነች። ዛሬ ምሽት ከተፈጠረው ነገር ጋር ምንም ግንኙነት የለኝም አለችው። አንገቱን ዞር አደረገና ግራ በሚያጋባ እይታ አስተዋላት። የሆነ ነገር ይለኛል ብላ ብትጠብቅም ምንም አላላትም።
እዚህ ጉዳይ ውስጥ እጄ እንደሌለበት ጁኒየር የሚያምን ይመስለኛል ብላ አለቀሰች። በአንቺ ጉዳይ ስንጨቃጨቅ ስታይኝ ደስ አሰከረሽ አይደል? በንዴት ጥርሶቿን አንቀረጨጨች። በእኔ ምክንያት የምትጨቃጨቁት ምንም ምክንያት የለም። ለማንኛውም ዛሬ ማታ በእርባታ ቦታ ላይ ለደረሰው ጉዳት እኔ ተጠያቂ ነኝ ብዬ አላስብም አለችው። ወደድሽም ጠላሽም ተጠያቂ አንቺ ነሽ። ጠላቶቻችንን አነሳስተሽብናል። ለጭቅጭቃቸውን ልባት ሳያበጁለት መኪናዋ እሷ ቤት ጋር ደርሳ ቆመች። ገቢናውን ከፍታ ወረደችና ከቤቷ ፊት ለፊት ቆመች። በሩ አሁንም ተገንጥሎ ገርበብ ብሎ እንደቆመ ነው። ወደሱ ዞረችና ይህን በር የሚያስተካከል ሰው ልካለው ያልከኝ መስሎኝ ነበር አለችው። እስከ ጠዋት ድረስ ታገሽ። ለዛሬ ከውስጥ ወንበር አስደግፈሽ መኝታ ክፍልሽም በራፍ ቆልፈሽ ተኝ። ደሞም ሊነጋ ነው፣ ችግር የለውም አለና መኪናውን አንቀሳቅሶ በቆመችበት ጥሎ ተፈተለቀ። አለም ቤቷ ከገባች በኋላ ራሱ መረጋጋት አልቻለችም። ገመዱ እንዳላት መኝታ ቤቷ ገብታ ከውስጥ በመቀርቀር አልጋዋ ላይ ኩርምት ብላ ስታሰላስል ነው። ሊነጋ ሲል እንቅልፍ ጣላት። ጠዋት 1 ሰዓት ተኩል አካባቢ ሞባይሏ ጮኸ። ከ5 ጥሪ በኋላ ከእንቅልፏ ዋና ነሳችው። በሻከረ ድምፅ ሄሎ አለች። ወይዘሪት አለም አልቀሰቀስኩሽም አይደል? ከሆነ በጣም አስናለሁ። ልስልስ የሴት ድምፅ ነው። አለም በደዋያ ማንነት በድምፅ ለመለየት እየጣረች አይ ተነስቼ ነበረ ስትል መለሰችላት። ሳራ ጆኔ። ድንጋጤ ሰውነቷን ሲወራት ታወቃት። በምንም አይነት ታምር ሳራ የተባለች ቀዝቃዛ ሴት በዚህ ማለዳ ትደውልልኛለች ብላ ማሰብ አትችልም። ደህና ነሽ ወይዘሮ ሳራ? ችግር አለ እንዴ አለቻት። ጁኒየር የሆነ ነገር ሆነ ብላ ምትነግራት ነው የመሰላት። ከኋላ መለሳ ስታስበው በምን ስሌት ጁኒየር የሆነ ነገር ቢሆን ለሷ እንደማትነግራት ገባት። አዎ ደህና ነኝ። ትላንትና ማታ ስለተናገርኩሽ የብልግና ንግግሮች ሳስብ በጣም ነው ያፈርኩት። አለም የሴትዮዋን ውዛዜ መስማት አስደንጋጭ ነው የሆነባት። እውነት ነው ብላ ማምና ልትቀበል አልቻለችም። እረዳሻለሁ፣ በተፈጠረው አደጋ ተበሳጭተሽ ነበረ ስትል መለሰችላት። ቢሆንም ራሴን መቆጣጠር ነበረብኝ። እባክሽ ይቅርታ አድርጊልኝ። እረ ችግር የለውም። ከዚህ ውጪ ምንም ልትላት ምችለው ነገር አልነበራት። ዛሬ ከሰዓት በኋላ ከኔ ጋር ሻይ መጠጣት ብንችል ደስ ይለናል እባክሽ አለቻት። አለም ተኝቼ እያለም ኪሆን እንዴ ብላ ለማሰብ ተገደደች። ችግር የለው ነበር መልሷ። ደህና 9 ሰዓት አካባቢ ይመችሻል? የት? ለምን እዚህ እርባታ ግቢ ውስጥ ባለው ማረፊያ ቤታችን አናደርገውም? በዛውም የወደመውን ነገር መልሶ ለመገንባት ርብርብ ላይ ያሉ ሰራተኞቻችንን እናበረታታቸዋለን። ችግር የለውም፣ በቃ እንገናኛለን። አመሰግናለሁ። እስክንገናኝ ደህና ሁኚ። ስልኩ ተዘጋ። አለም እንደደነዘዘች ነው። የዚህ ሴትዮ ሁኔታ ምንም አላማራትም። ስልኩ ላይ ለብዙ ሰከንዶች አፈጠጠች። ሳራ ሻይ እንድትጋብዛት ያነሳሳት ምንድን ነው? ሰዓቱ ደርሶ ከዚህ ግብዣ በስተጀርባ ያለውን ሚስጥር እስክታቅ ድረስ ቸኮለች። ከዛ በፊት ግን መሄድ የሚገባት ቦታ አለ። ገመዱ የላከው አናጺ መጥቶ በራፉን ከጠገነላት በኋላ ቀጥታ ወደ ጉዳዩ ሄደች። ሳራ ለምን ይሆን የቀጠረቻት? ምን ይፈጠር ይሆን የሚለውን በቀጣይ ክፍል እናያለን። ክፍል 11 ይቀጥላል።